እኔ ሲያምር እያልኩ እኮ ነው። እኔ አልፈልግም እያልኩ እኮ ነው። ኤፍሬም ለምን ተታገለ? እኔ ደግሞ ትቻችሁ ከመሄድ በቃ ሂዱልኝ። በቃ አንዴ አምርብህ አትፈልግም እንዴ? እኔ አልፈልግም ኤፍሬም እኮ። እሺ አንዴ ብቻ አድርግለት። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። በጣም በሚገርም ሁኔታ የሚያሳዝንና በጣም ትልቅ አንዳንድ ነገር እንግዲህ ሩታ ምን ሆና ነው እንደዚህ የምትሆነው? ሩታ እንግዲህ አሁንም በድጋሜ አብርሽን እርቅ ፈልገው ሰላም ፈልጋ እንታረቅ ብላ እንግዲህ ከአብርሽ ጋራ ታርቃ በድጋሜ ምን ችግር እንዳመጣች እናንተም እንግዲህ በነሱ ቻናል ላይ ገብታችሁ ልትመለከቱም ትችላላችሁ። ውድ ተመልካች ባለፈው የወርቅ የሀብል ስጦታ አምጥታለት ነበረ ለአብርሽ። ስጦታ ካመጣችለት በኋላ ነገር ግን ስጦታዋን በደስታ አይደለም የተቀበላት። ስጦታዋን የሆነ ችግር ይዛ እንደመጣች ውስጡ በጣም እየነገረው ነበረ። ግን እንደምንም ብላ አስወሰደችው። ባትለብስ እንኳን እቤትህ ቁጭ አድርገህ ተጠቀም፣ አንዳንድ ጊዜ ተጠቀም፣ የራሴን ነው የሰጠውህ ብላ አብርሽ እንግዲህ እኔ አለኝ ያንቺ ሀብል ለኔ ምንም ነገር አያደርግልኝም አልፈልግም እያላት እንግዲህ በግድ በእጁ ሰታው አንገቱ ላይም አላስር ብሎ በእጅ ሰታው ነው የሄደችው ማለት ነው የሄደው ማለት ነው። እንግዲህ በማግስቱ ደግሞ እሱም ደውሎ ተመልሶ አመጣላት። ልክ ደውሎ ተመልሶ ካመጣላት በኋላ ነው እንግዲህ ምንድነው ችግርህ ስትለው እኔ ምንም ነገር ስጦታ እኔና አንቺ ካሁን በፊት የተሰጣጣ ነው ስጦታ ይበቃኛል፣ ምንም ስጦታ ምንም ግንኙነትም እኔና አንቺን ምንም ነገር አያስፈልገንም በሚል ሁኔታ እንግዲህ ስትናገር ኤፍሬምም አንዱ ሁለት እያለ ነበረ። ኤፍሬም እኔ ፈልጌ አንተ አይደለክም ስጦታ የሰጠከኝ፣ ኤፍሬም እኔ እሷ ነች ፈልጋ ያመጣችልኝ። አሁን ደግሞ ትላንትናም እየከበደኝ ነው እየወሰድኩትና አሁን ደግሞ ተመልሼ እቤት ቁጭ ከማረግ ከምጥል ለባለቤቷ ከይቅርታ ጋራ ባስደብርሽም ለባለቤቷ መመለስ ፈልጌ ነው የመለስኩት እንጂ ለሌላ ነገር አይደለም ኤፍሬም በሚል ሁኔታ ለኤፍሬምን እኔና እሷንን እየተነጋገርን ያለነው፣ አንተ ግን ምንም ነገር የሚመለከትህም ነገር የለም፣ ምንም ነገር የሚያገባህ ነገር የለም ብሎ ለኤፍሬም ሲናገር ነበረ። ኤፍሬም ግን ነውር ነው። ጋሽዬ ራሱ ወላጅ እናታችንና ጋሽዬ ራሱ ይሄንን ቪዲዮ ካዩ ምንድነው የሚለን ነገር ምንድነው? ለምንድነው ስጦታ የወሰደውን ስጦታ የሚመልሰው? የሱስ ችግር ምንድነው በሚባል ሁኔታ ስለዚህ እንግዲህ ተናግሯል ማለት ነውና ነገር ግን ሆኖም አብርሽ ሩታን በአብዛኛው ሰዎች በኮመንት ለምንድነው የምትቀበለው ብለው ስለተናገሩ ሰዎቹ ለምን እንደሆነ እኔ አይገባኝምና አላቅም እና ስለዚህ ችግራችሁ ምንድነው ብሎ ስለተናገረ አንተ አንዳንድ ኔጌቲቭ የሆነ ኮመንት አንብበህ ዛሬ የኔን ስጦታ ለኔ ለመመለስ በጣም ነው የሚያሳፍረው፣ በጣም ነው የሚገርመው። እኔ የልጄ አባት እስከሆንክ ድረስ ያንተን ጉዳት አልፈልግም፣ ለምንድነው ልትመልስልኝ እንደዚህ የተሯሯጥከው ብላ በጣም ገርሟት ስትጠይቀው ነበረ። ስለዚህ እንግዲህ እንደዚያ ገርሟት ስትጠይቀውም አሁንም እሱ ምንም ኬር የለውምና ምንም ያመነና ያመነበት ነገር አንዲት ነገር ስለሌለ ስለዚህ
መልበስም አይፈልግም፣ ማየትም ወሬ ምንም አይኗንም ማየት አይፈልግም። አብርሃም ሀብሉን በእጅ ይዞት በጣም ሲጫንቀው ነበረ። እንግዲህ ኤፍሬም ከእጁ ነጥቆት ኤፍሬም ለሱ ሊያረክስር ኤፍሬም ብንከባበር እኔና አንተ አይሻልም ወይ የሚል ሁኔታ ተናግሯል ማለት ነው። ስለዚህ ኤፍሬም ይሄንን ነገር ከተናገረ በኋላ ኤፍሬም ግን በጣም ከሩታ ጋራ ለሩታ እንደሚያግዝ አስጠንቅቆና በደንብ ነው የሚያውቀው ማለት ነው። ነገር ግን ነገሮቹ ሁሉ ከባድ እየሆነበት ነው። አብርሽ አንዴ ልበሰው እሷም እያለች ነው፣ አንድ ጊዜ ብቻ ልበሰው እያለች ነው። እሱ ደግሞ እኔ አለኝ መልበስም አልፈልግም። ሩታ ደግሞ ልክ ሀብሉ ላይ አስጠንቆላ እያመጣች እያስመሰለችው ነው በግድ በቃ እሱም አንዴ ልበስ ይለዋል፣ እሷም ደግሞ አንዴ ልበስ እያሉ እያስገደዱ ነው። እኔ በቃ ጥዬ ነው የሚሄደው ብሎ እሱ እስከምናገር ድረስ ነው ወይ መሬት ከምጠለው ወይ ውሰጅልኝ ብሎ እንግዲህ ሲመነጫጭቃቸው ወሰዱ ማለት ነው። እና በጣም ከባድ ነገር ነው የእውነት በጣም ነው የሚከብደውና አንድ ጊዜ ሌላ ቪዲዮ ሲሰሩ ምን ነው በየቀኑ ስልክ መደወልና በየቀኑ እኔን መጥራት ሆነ የሆነ ግን አንቺ ይቅርታ ብትይም ጠደፍ ስላልሽ የሆነ ያቀርሽልኝ እቅድ ስላለ ምንም ችግር የለውም የፈለገው ነገር ቢመጣ ችዬ አሳልፈዋለሁ ብሎ አብርሽ እንግዲህ ሁሉንም ነገር ተናግሯልና ስለ እውነት እላችኋለሁ ጋይስ አብርሽ በጣም ነው ሩታን የጠላት። እሷ ግን ምንም አሁን ነው እያደረች እየዋለች የሱ ጥላቻ እያደረባትና በጣም ነው የሚያሳዝነው፣ በጣም ነው የሚገርመው። እኔ በራሴ በኩል በጣም ነው የማዝነውና ልጁ ጭራሽ ወደ እሷ ለመመለስ ጭራሽ አላማም የለውም፣ ማስማም የለውም። ልቡ ሄርሜላ ጋ ነው ያለው። ሄርሜላ ደግሞ ምን እንዳረገችም እሷም አይታወቅም። ብዙዬና የእሱ ወንድም ታላቁ ወጥቷል ከነሱ ህይወት ላይ። አንተ ድብርሽን ውስጥ ከምትገባ እኔ ደግሞ አንተ ያልከው ይሆናል ብዬ ነው ያቆምኩት በሚል ሁኔታ እንግዲህ ተስማምተዋል ማለት ነው። ይገርማል። እንደምን ከረማችሁ? እኛ ደህና ነን፣ ፈጣሪ መድኃኒዓለም ይመስገን። ይቅርታ ዛሬም በድጋሚ ጠራሁሽ እና